በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተከበራችሁ የሀገረ ስብከታችን ካቶሊካውያን ምዕመናን፣ ካህናት፣ ካቴኪስቶች፣ መነኮሳት፣ መነኮሳን እንዲሁም መልካም ፈቃድ ያላችሁ የክልላችን ሕዝቦች በሀገርም ሆነ ከሀገር ውጭ የምትገኙ ኢትዮጵያን ሁሉ እግዚአብሔር እንኳን 2018 ዓመተ ምህረት የጌታችን የመድኃኒታችን ኢየሱስ ክርስቶስ የልደት በዓል እንኳን በሰላም አደረሳችሁ እላለሁ። የእግዚአብሔር ቃል በትንቢተ ኢሳይያስ ምዕራፍ 9 ቁጥር 5 ላይ እንዲህ የሚል ቃል ተጽፎ እናገኛለን። ሕፃን ተወልዶልናል፣ ወንድ ልጅም ተሰጥቶናል፣ አለቅነትም በጫንቃው ላይ ይሆናል። ስሙም ድንቅ መካር፣ ኃያል አምላክ፣ የዘላለም አባት፣ የሰላም ልዑል ይባላል። እንግዲህ ምንም እንኳን የገና በዓል የእግዚአብሔር ፍቅር በልዩ መልክ የምናይበት የተገለጸበት ክብሩን ትቶ የጠፋነውን ፍለጋ ወደዚህ ምድር የመጣበት ዕለት ቢሆንም ዛሬ ግን በተለይ ለሀገራችን ለክልላችን ልዩ መልእክት ይዞልን እንደመጣ ይሰማናል፣ ሊሰማንም ይገባል። በዚሁ ቅድም ባነበብኩት የትንቢት ቃል ላይ የዘላለም አባት የሰላም ልዑል ብሎ ትልቅ የተልእኮ ሀሳብን የተልእኮ መልእክትን ይዞ እንደመጣ ያመለክተናል። ለእረኞች በመልእክት የተነገረው ስለዚሁ ስለ ሰላም ነው። ክብር ለእግዚአብሔር በአርያም ይሁን፣ ሰላም ደስ በሚሰኝባት ሰዎች መካከል በምድር ይሁን በማለት የሰላም የምስራችን አዋጅ ሲናገር እንሰማለን። በእርግጥ የሚወለደው ሕፃን ዛሬ ሌሊት የምንቀበለው ሕፃን ቢሆንም ያለውን አቅም ሲገልጽ ስሙ ድንቅ መካር፣ ኃያል ብሎ ከሁሉም በላይ ለምንናፍቀው ሰላምን የማምጣት ኃይል እንዳለው የምስራች ሀሳብ የያዘው ነው። ነገር ግን መላእክቱ ለእረኞች በነገሯቸው መልእክት እንደምንረዳው ሰላም ደስ በሚሰኙባት ሰዎች መካከል ትሆናለች ነው የሚለው። በሚቀበሏት ከዛም አልፎ በሚሰራላት፣ በሌላ አባባል በሚፈልጓት መካከል ትሆናለች። እኔና እናንተ ሰላምን ልንሻ ያስፈልጋል። ስለዚህ ይህ የጌታችን ኢየሱስ ክርስቶስ የልደት በዓል የሰላም ጥሪ ነው። ይህም ሰላም ከዘላለም አምላክ የሚመጣ ስለሆነ ሰላሙ የዘላለም ሰላም ነው። የሰው ልጅ በሰላም እንዲኖር የፈጠረን የእግዚአብሔር ፈቃድ ነው። ቢሆንም እኛ አሁን ያለንበት ሁኔታ የእኛን ለሰላም ያለንን ፈቃደኝነት የሚያሳይ አይደለም። የእኛ ባህሪ ሁል ጊዜ አመፀኝነት ነው። ስለዚህ የዚህ የገና በዓል ሁላችንም ለዚህ የሰላም ጥሪ እሺ እንድንተባበር ተጠርተናል። ቃላቶቻችን፣ ድርጊቶቻችን፣ ማህበራዊ አናኖራችን ሁሉ እንድንቀይርና የሰላሙን ሁሉ እንድናግዝ ተጠርተናል። ከላይ ለመጥቀስ እንደሞከርኩት ለእረኞች በተነገረው ቃል ክብር ለእግዚአብሔር በአርያም ይሁን፣ ሰላም ደስ በሚሰኙባት መካከል በምድር ይሁን ብሎ በሉቃስ ወንጌል ምዕራፍ 2 ቁጥር 11 እንደተጠቀሰው መልእክቱ በሰማይና በዙፋኑ ለተቀመጠው የሚገባውን ክብር ሲደርሰው በእርግጥም በምላሹ ደግሞ ሰላምም በምድር በትጋት ለሚጠብቋት ለሚተባበሩ ስለ ሰላም ለሚሰሩ ሁሉ ሰላም እንደሚደርስ ማረጋገጫ ነው። በእርግጥ በዛሬው ጊዜ አሁንም
ሰላም የሁላችንም ናፍቆት ነው። ከሰላም የበለጠ የሰው ልጅ የሚፈልገውና ሲያገኛትም ሊደሰትባት የሚችል ነገር ምንም የለም። ቢሆንም ግን የበለጠ ደግሞ ኃላፊነት ያለባቸው የበለጠ የሚመለከታቸው ሰዎች እንዳሉ አይካድም። ስለዚህም የመንግስት ሆነ የቡድን መሪዎች የበለጠ ኃላፊነት አለባቸውና በብርቱ እንዲተጉ እንዲሰሩ ይጠበቃል። በዚህ መልኩ ደግሞ እያንዳንዳችንም በቤታችን ከጓደኞቻችን ጋር ከምናወራቸው ወሬ አንጻር የሰላም መልእክተኛ መሆናችንን እንድናረጋግጥ ያስፈልጋል። የቲክቶክ የብዙሃን መገናኛ መጠቀሚያ የማህበራዊ መገልገያ እንደነ ፌስቡክ አጠቃቀማችን ደግሞ የሰላም መሳሪያ አድርገን ልንጠቀምባቸው ይገባል። ሰላም በጣም ልትጎዳ የምትችል በቀላሉ ልትጎዳ የምትችል የህይወታችን ክፍል ነች። ድንቅ መካር ኃያል የሆነው ሕፃን ኃይሉ በጉልበት ብቻ ሳይሆን የጥበብም ስለሆነ ልንተማመንበት ይገባናል። ስለዚህ በኑሮ ውድነት ለምንጨነቅ በጌታ ልደት ውስጥ ጌታ ይዞልን የመጣው መልእክት አትፍሩ፣ አትጨነቁ የሚል ማበረታቻዎችን ይዞ ነው የመጣው። ስራ በማጣት የዕለት ጉርስ በመጓደል የወደፊት ተስፋ በመመንመን ጭንቀት ውስጥ ለምንገኘው የደስታ ጥሪ ነው። አይዟችሁ፣ ሕፃን ተወልዶልናል፣ ወንድ ልጅም ተሰጥቶናል። እዚህ አለቅነትን በጫንቃሉ ተቀምጧል። እሱ ሊያድነን ይችላል፣ እሱ ነፃ ሊያወጣን ይችላል የሚል ትልቅ ማበረታቻ ነው። ይሄ ነፃ ማውጣት የሚለው የጦር ሜዳ ነፃ ማውጣት አይደለም። ነገር ግን እኛ በውስጣችን ከመረበሽ ነፃ የምንወጣበት ተስፋ እንዳለን ከእግዚአብሔር በላይ አቅም ያለው ማንም እንደሌለ እንድናስታውስ የሚረዳን ነው የጌታችን የመድኃኒታችን ኢየሱስ ክርስቶስ መወለድ። ሌላው ደግሞ የእምነት ጥሪ ነው። የእምነት ቃል እንድንናገር ጦርነቱ ወይም ግጭቱ ይቆማል፣ ችግሩ ይፈታል፣ ኢኮኖሚ ውድቀቱም ይነሳል፣ ስራም እናገኛለን ይለን። እንግዲህ የአፍህን ፍሬ ትበላለህ የእግዚአብሔር ቃል እንደሚለው በዚህ መልክ እንጂ ሁል ጊዜ ከሚያለቅሰው ጋር እያላቀስን የምንኖር የመርዶ ነጋሪዎች መሆን የለብንም። የእምነት ቃል የእምነት አንደበት እንግዲህ የኑሮ ችግርም ለሁል ጊዜ ያበቃል፣ አዲስ ሰማይም አዲስ ምድርም እናያለን። የዚህ ውጤት ምክንያቱም ለማንም መስጠት የምንችለው ነገር አይደለም። ነገር ግን ሰማይና ምድር በሰማይና በምድር የሆነ ጌታ የሆነው እነሆ ዛሬ ሕፃን ሆኖ የተወለደው የጌታችን የኢየሱስ ክርስቶስ የኃያሉ እንግዲህ መካር ኃያል ተብሎ የተጠራው የእሱ የሥራ ውጤት ነው። ዳዊት እንደጠየቀው እኛም ከራሳችን ተጨባጭ ሁኔታ ጋር አስማምተን እንዲህ ልንል ይገባል። እንግዲህ ተስፋችን ከእግዚአብሔር ካልሆነ በቀር ከወዴት ይመጣል? ስለዚህ ደግሜ እላለሁ ከምን ጊዜም በላይ ወደ ፈጠረን አምላካችን ዓይኖቻችንን እናቅና። እነሆ ዛሬ በጨለማ ይኖር የነበረ ሕዝብ ብርሃን አየ እንደተባለው በዳዊት ከተማ ሕፃን ተወልዶልናል፣ መድኃኒትም ተሰጥቶናል። እርሱ የሰላም ንጉሥ ነውና በእርሱ ተስፋ እናድርግ። ዛሬም የጌታችን የመድኃኒታችን ኢየሱስ ክርስቶስ የልደት በዓል ስናከብር በዙሪያችን የሚገኙት ችግረኞችን፣ እስረኞችን፣
ድንበር ጥበቃ ላይ የሚገኙት የጸጥታ አስከባሪዎችን ሌሎችን የማህበረ ክፍል ሰዎችን ሁሉ እንድናስባቸው እንድናስታውሳቸው እና ከችግረኞችም ጋር ደግሞ አብረን ተካፍለን እንድንበላ እጆቻችንን እንድንዘረጋላቸው አደራ ማለት እወዳለሁ። በድጋሚም በማረሚያ ቤት በሆስፒታል በድንበር ጥበቃ ላይ ለሚገኙ ሁሉ እግዚአብሔር እንኳን ለ2018 ዓመተ ምህረት የጌታችን የመድኃኒታችን ኢየሱስ ክርስቶስ በዓለ ልደት በሰላም በጤና አደረሳችሁ። የተባረከ የገና በዓል ይሁንላችሁ። እግዚአብሔር ኢትዮጵያና ሕዝቦቿን ይባርክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን።